Lord, lay not this sin to their charge. የርኅራኄ አባት የመጽናናትም ሁሉ አምላክ የሆነው የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ። እርሱ በመከራችን ሁሉ ያጽናናናል። ስለዚህም እኛ ራሳችን በእግዚአብሔር በምንጽናናበት መጽናናት በመከራ ሁሉ ያሉትን ማጽናናት እንችላለን። የክርስቶስ ሥቃይ በእኛ ላይ እንደበዛ እንዲሁ መጽናናታችን ደግሞ በክርስቶስ በኩል ይበዛልና። ዳሩ ግን መከራ ብንቀበል ስለ መጽናናታችን ስለ መዳናችን ነው። ብንጽናናም እኛ ደግሞ የምንሰቃይበት በዚያ ሥቃይ በመጽናት ስለሚደረግ ስለ መጽናናታችሁ ነው። ተስፋችንም ስለ እናንተ ጽኑ ነው። ሥቃያችን እንደተካፈላችሁ እንዲሁም መጽናናታችንን ደግሞ እንድትካፈሉ እናውቃለንና። በእስያ ስለደረሰብን መከራችን ወንድሞች ሆይ ታውቁ ዘንድ እንወዳለንና። ስለ ሕይወታችን እንኳን ተስፋ እስክንቆርጥ ድረስ ከአቅማችን በላይ ያለ ልክ ከብዶብን ነበር። ሁለተኛ ቆሮንቶስ ምዕራፍ 1 ከቁጥር 3 እስከ 8። በፈተና የሚጸና ሰው የተባረከ ነው፣ ከተፈተነ በኋላ ለሚወዱት ተስፋ ስለ እነርሱ የሰጣቸውን የሕይወትን አክሊል ይቀበላልና። የያዕቆብ መልእክት ምዕራፍ 1 ቁጥር 12። ከቤተ ክርስቲያኒቱ የመጀመሪያዎቹ ቆራቢ አባላት መካከል ሲሆኑ ከሁለተኛ ደረጃ ትምህርት ቤት በተማሪዎች ኅብረት ጀምሮ ስለ ወንጌል በመከራ ውስጥ አልፈው የመጡ አሁንም በጤናቸው ላይ ከፍተኛ እክል እስኪገጥማቸው ድረስ ስለ ወንጌል ዋጋ እየከፈሉ ያሉ ተከታታይ የሕክምና ክትትል እያደረጉ ባሉበት በዚህ ወቅት እንኳን ከሁሉም ነገር በፊት ወንጌልን በማስቀደም ወንጌልን እስከ እስትንፋሳቸው መጨረሻ ድረስ ለመስራት በቁርጠኝነት ሲናገሩ በታላቅ ደስታ ነው። በዛሬው የጽናት ዝግጅታችን እኚህን የቤተ ክርስቲያን መሪ ይዘንላችሁ ቀርበናል። ዝግጅታችንን ትከታተሉ ዘንድ እንጋብዛችኋለን። መልካም ቆይታ። ሽልማቴን እቀበላለሁ፣ ገና ዋጋ እከፍላለሁ። እኔ ቾሜ ግርማ ደምሴ ይባላለሁ። ባለትዳር ነኝ። የአራት ልጆች የሁለት ሴትና የሁለቱ ወንድ ልጅ አባት ነኝ። ማገለግለው በዚች በቡታጅራ ማህበር ምዕመናን መሪ ነኝ። እንዲሁም ደግሞ የስልጤና ቡታጅራ ዙሪያ እጩ ሰበካ አስተባባሪ፣ የወንጌልን ስራ በጋራ ከምዕመኑ ጋራ ከእግዚአብሔር ሰዎች ጋር አብሬ የምሰራ ወንድም ነኝ። አዎ የቡታጅራ አብያተ ክርስቲያናት ኅብረት የቦርድ ሰብሳቢ ነኝ። እንዲሁም ደግሞ የካውንስሉም የዚህ የምስራቅ ጉራጌ ዞን ካውንስል ምክትል ሰብሳቢ ነኝ። ጌታን ያገኘሁት ያው በደርግ ስርዓት ጊዜ ልጅ ነበርኩና የ7ኛ ክፍል ተማሪ ነበርኩ። በ1979 አካባቢ ጌታን ያው ቤተሰቦቼ የኦርቶዶክስ እምነት ተከታዮች ናቸው። እኔም ያደግኩት በዛ አካባቢ ነው። ጌታን ያገኘሁት በ1979 መጨረሻ 80 መግቢያ ላይ ነው ጌታን ያገኘሁት። አንድ እህቴ ዝዋይ አካባቢ ትኖር ነበርና እዛ ክረምት ለማሳለፍ በሄድኩበት
አንድ የጌታ ልጅ አብሮን የኖረ ሰው እንደዚህ አንድ የሆነበት ቦታ እንሂድ ብሎኝ ይዞኝ ሄደ። እዛ ሕይወት ብርሃን ፊላደልፊያ ቸርች የሚል ነበረ። በድብቅ ነው የሚመለከው ዝዋይ ላይ እና እዛ ህብች ጠባብ ክፍል ውስጥ አምልኮ ነበረ። እዛ ይዞኝ ሄደ። በቃ ይዛለታ ተነካው፣ ጌታን ተቀበልኩ፣ ወደ እግዚአብሔር ቤት መጣሁ ማለት ነው። በርግጥ በዚያ ጊዜ ያው ስደት ዘመን ስለነበረ ከመጣሁ በኋላ ያው እኔ ተወልጄ ያደኩት ስልጤ ቅበት ከተማ ውስጥ ነው እና እዛ አካባቢ ያው ቤተክርስቲያን የለም፣ ቸርች የለም። ግን ያው እዛም በድብቅ የሚያመልኩ ወገኖች ነበሩ። ተማሪ እንደመሆኔ ወጣትም እንደመሆኔ መጠን በቃ ስለ ጌታ በግለት እናገር ነበር ትምህርት ቤት ውስጥ። ያው ተቃውሞ ይበረታል እዛ አካባቢ። ስለዚህ ምንድነው ይሄ ደግሞ የሚል አዲስ እምነት ነው እንደዚህ በሚል ትንሽ ቻሌንጆች ነበሩና ቤተሰብ አካባቢ እንደቀላሉ አልተቀበሉትም። ግን ቢሆንም ያወጣትነት ጊዜ ስለነበረ ትንሽ የባህሪ ለውጥ ነው ምናምን በሚል እንደዚህ ነው ያዩት። ቻሌንጆች ነበሩ እና ቻሌንጁ ከቤት ይጀምራል። አካባቢ ላይ እንደዚሁ ወጣ ያለ ነገር እምነት ስለሆነ እንደዚህ የሚያነሱት ነገር ስላለ እዛ አካባቢ ቻሌንጁ እዛ ጀመረና በትምህርት ቤት በጓደኛ በእንደዚህ ነገሮች ትንሽ መገለል ይሄ እንደዚህ ነው ማለት ነገሮች ነበሩ። ዞሮ ዞሮ ብዙ አልቆየሁም እዛ አካባቢ። የአንደኛ ደረጃ ትምህርት ቤት ጨረስኩና ወደ ቡታጅራ ሁለተኛ ደረጃ ትምህርት ቤት ወደዚህ መጣሁ። እዚህም በነበርኩበት ጊዜ በቡታጅራ ባለሁበት ጊዜም አንዳንድ ያው ክርስትና ከባድ ነውና ማምለኪያ ቦታ የለም። ክርስቲያን መሆንን ሲያምኑ እንትን ጴንጤ መሆንን ሲያውቁ ቤት አከራዩም። አንዳንድ ነገሮች ብዙ ችግሮች ነበሩና ዞሮ ዞሮ በዚህ ተግዳሮት እዚህ በወቅቱ የነበሩ የቤተ ክርስቲያን መሪዎች በድብቅ የሚመለክበት ቦታ ስለነበረ እዛ እንሄዳለን። እዛ ደግሞ አልሳካ ሲለን ጠበል የሚባልበት ቦታ እዚህ ጫካ ውስጥ አለ። እዛ እየሄድን እንጸልያለን። እንደዚህ እያለን ጌታን እያመለክን ከዛ በኋላ በድብቅ ነው ትምህርትም የተማርነው። ከዛም በኋላ ደህንነት ትምህርት ተማር። እንደዚህ እያለን ትምህርታችንን ቀጠልን። ቻሌንጆች ከባድ ናቸው። ያው ስደቶቹም አሉ በዛው ልክ። የመቀበል ሁኔታ ጌታን የመቀበል እንዲ ኦፊሻል የመመስከር ሁኔታ በጣም አስቸጋሪ ነው። ግን ደግሞ መጽሐፍ ቅዱስ እንኳን ኢቭን መጽሐፍ ቅዱስ በእጅ ይዘህ ከተማውን ቆርጦ የሚሄድ እንትን አልነበረም፣ ነፃነት አልነበረም። ከባድ ነው። ያው እንደምታውቀው ወጣት ሲታይ በደርግ ስርዓት ለዘመቻ ለአንዳንድ ነገሮች ነው የሚታሰበው። ዞሮ ዞሮ ግን እንደዚህ ሆኖ እግዚአብሔር በታላቅ ሞገስ ከቤታችን እኔ ነኝ መጀመሪያ ወደ ጌታ የመጣሁት። እንደዚህ ሆነን እንግዲህ ነው ወደ ጌታ የመጣሁበት። ከዛም አገልግሎት የጀመርኩበት በስልጤ ከተማም ውስጥ እንደዚሁ በድብቅ አምልኮ የጀመርንበት፣ ቡታጅራም እንደዚሁ አምልኮ የጀመርንበት፣ አንዳንድ ከሆሳና የሚመጡ ሚስዮናውያን ከነሱ ጋራ በመሆን የወንጌል ስራ መስራት ጀመርን። አዎ ያው እንግዲህ ከአካባቢው ወጣ ያለ እምነት ስትከተል ይሄ መጤ ነው እንደዚህ ነው ማለት ነገር አለ። ዞሮ ግን እኔ ትንሽ በባህሪ አስቸጋሪ ስለነበርኩ ቤት ውስጥ ወደ ጌታ ስመጣ የባህሪ ለውጥ ላይ ታየ። አይ ሰላም ከፈጠረ እንደዚህ ያለ ችግር ካለበት ከለውጥ ካለ ይከተላል የኔ አባት በቃ ብዙ ጫና አይድረስበት ብሎ ከሌሎች ከአካባቢ ሰው ከምናምን እነዚህ ነገሮች ጋር ተያይዞ ብዙ እንትን አላደረሰብኝም። ግን ደግሞ የአካባቢው ማህበረሰብ አካባቢ ያለው እንደምታውቀው ስልጤ አካባቢ አብዛኛው ሙስሊሞች ናቸው እና ዶሚናንት ሙስሊም ነው፣ ኦርቶዶክሶች ናቸው የኔ ቤተሰቦች። በርግጥ
እንደዚህ ያሉ ነገሮች ናቸው። የጎላ በዛን ወቅት የጎላ ችግር አልደረሰብኝም። ችግሮች ነበሩ። ችግሮቹ ግን ኋላ ነው ወደ ጌታ ከመጣን አገልግሎት በስፋት ከጀመርን በኋላ እየጠነከርን ስንሄድ ስደት ተነሳ። ስልጤ ስናመልክ በቤት ውስጥ ቆርቆሮ ላይ የድንጋይ መወርወር፣ የማሳደድ፣ ተደራጅቶ ለመደባደብ እንደዚህ አይነት ነገር ተጀመረ። ቡታጅራም በተመሳሳይ እንደዚህ ያሉ ልጆች በቃ ጴንጤዎች ላይ አደጋ ለመጣል እነዚህ ክርስቶስን የሚከተሉ ወጣ ያለ እምነት ያላቸው ሰዎች እንደዚህ ያለ ነገር የማድረግ ሁኔታ ነው የነበረው። ዞሮ ዞሮ ግን እግዚአብሔር ስለረዳን እንደዚህ ስለሆነ ጥቂትም ብንሆን እግዚአብሔር ረድቶናል። ደግሞም ቤተክርስቲያንን የማይጠው የእግዚአብሔር መንፈስ ሞገስ ሆኖን ነው ዛሬ የደረስነውና ከዛ በኋላ ያው ብዙ ነገሮችን አልፈናል። ወደዚህ ማህበር የመጣሁት በሚገርም ሁኔታ ነው። ቅድም እንደነገርኩ ከዝዋይ እንደመጣው ቸርች የሚባል ነገር የለም። ቸርች የሚባል ነገር የለም። ዴፊኒትሊ ቸርች የለም። በውስጥ ግን የሙሉ ወንጌል ሰዎች ነበሩ፣ የቃልዮት ሰዎች ነበሩ፣ የመሰረሶስ ሰዎች ነበሩ፣ እንዲሁም ደግሞ የመካነ ኢየሱስ ሰዎች ነበሩ። ከዚህ ጋር ተያይዞ ትምህርት ቤት ስልጤ ትምህርት ቤቱ ስማር አንድ ሁሴን የሚባል ሁሴን ረዲ የሚባል የስልጤ ማህበረሰብ ተወላጅ የሆነ ሰው በትርጉም ስራ ላይ የነበረ ትምህርት ቤት ውስጥ መጥቶ ሰልፍ ላይ መጽሐፍ ይበትን ያድል ነበር። ሲያድል መጽሐፉ ምን የሚል ነው? የሱፍ ነው ያቻኬ ጊዜ የሚል መጽሐፍ ተምራል። ይሄ ማለት በመጽሐፍ በአማርኛ ዮሴፍን የገጠመው ነገር ማለት ነው። ስለዚህ ስለ ዮሴፍ ታሪክ የሚያወራ ነው። ያን መጽሐፍ በስልጥኛ የተጻፈ ነው። አንስቼ ያነበብኩት ስልጥኛ ፍሉዌንት ተናጋሪ ስለሆንኩኝ ያን መጽሐፍ አነበብኩት። ከዛ በኋላ የሰውዬ ምንድነው ስል የድሮ ሚሽን ትምህርት ቤት የተማረ ግን ደግሞ ከሚስዮናውያን ጋር አድጎ ጌታን የሚያገለግል ሰው መሆኑን ተረዳን። ኢሚዲየትሊ ጆይን አደረግነው። ስልጢ የአምልኮ ጊዜ እንዲጀመር አደረግን። አቶ ፍቅሩ የሚባል አቶ ታደሰ ሰብታጋይ አሁን በጌታ የለም፣ ማን በህይወት የለም፣ የዚህ ማህበር መሪ ነበረ። እንዲሁም ብዙ ሰው መምህራኖች ነበሩ። እነዛ ተሰበሰብንና ታደሰ ቤት ማምለክ ጀመርን። ኢሚዲየትሊ ያን ሰው ጠራ ነው። መካነ ኢየሱስ ቤተክርስቲያን ስታብሊሽ ተደረገች በስልጤ። አት ዘ ሴም ታይም እኔ ከዛ ተነስቼ ወደዚህ ስመጣ የሃይ ስኩል ትምህርት እንትኑን ጨርሼ ወደዚህ ስመጣ ያንን ሞቲቭ ይዤ መጣሁና እዚህ ደግሞ አቶ ሁሴን እና እዚህ አካባቢ የሚያመልኩ ከሙሉ ወንጌል ከቃልዮት ከመሰረሶስ እንዲሁም ከኛ ከመካነ ኢየሱስም ጋር ከህይወት ብርሃኖችም ጭምር ያለን ሰዎች ተሰባስበን ምን እናድርግ? በዛን ወቅት እንደምታውቀው በኦፊሻሊ የምታስመልከው ወይም ደግሞ ቸርች ያላት መካነ ኢየሱስና ቃልዮቶች ናቸው። ስለዚህ በመካነ ኢየሱስ በኩል የልማት ጥያቄ እንዲቀርብ ህዝቡ የልማት ጥያቄ ጠየቀ። የልማት ጥያቄ የትምህርት ቤት፣ የጤና፣ የግብርና ሌሎች ነገሮችን የልማት ጥያቄ ሲቀርብ ከዚህ ጋር አንድ ላይ ተደርጎ የአምልኮ ቦታም ተጠየቀ። በዛ ጊዜ ሁላችንም በጋራ ሆነን ጠየቅን። መካነ ኢየሱስ ቤተክርስቲያን በአቶ ሁሴንና በሌሎች እኛን ጨምሮ አንዳንድ ሽማግሌ ነባር የነበሩ ክርስቲያኖች እንትን ላይ ተመሰረተች። በዛ መነሻ እንትን ፊርማ ማዘጋጃም ሌሎች ነገሮች ተጠየቀ። ኦልሞስት በጣም ሰፊ ቦታ በቡታጅራ ከተማ ውስጥ ወይም ደግሞ በደቡብ ክልል ትልቅ ቦታ የሚባል ቦታ ያኔ ደቡብ ሸዋ ነው የሚባለው። ጥያቄ ቀርቦ ደቡብ ሸዋ ተኬዶ አስፈቅደው ይህንን 7.5 ሄክታር ኦር 75000 ካሬ ቦታ ጫካ እርሻ ነበር ይሄ አካባቢ ተሰጠን። በእንጨት ታጠረ።
ከዚህ አውቶማቲክ የቀብር ቦታ ተሰጠ እዛ አካባቢ ባለው ነገር ላይ። ከዚህ ተያይዞ የቸርቾች መመስረት ተጠናክሮ የቀጠለበት ሁኔታ ነው ያለው። ስለዚህ ለዚህ በጣም ዋጋ የከፈሉ ወንድሞች እነ ፓስተር መንግስቴ አሁን በህይወት የሉም እና አባባ ደምሰው የሚባሉ የመንፈሳዊ አባቶች ትልቅ ዋጋ የከፈሉ አባቶች ናቸው። ስለዚህ እነሱና ይሄ ሁሴን የሚባል ሰው በጋራ ሆነው እዚህ አካባቢ የሆነው ነገር ከሁሉም ቸርቾች ከነዚህ አሁን በወቅቱ የነበሩ ቸርቾች እነዚህ ናቸው እና አቶ ማቴዎስ ባካ፣ አቶ ጥላሁን፣ አቶ አሁን ለጊዜው እንትን ያልኳቸው ሰው አሉ። እነዚህ ሰዎች በጣም ለወንጌል ዋጋ የከፈሉ ሰዎች ናቸው። በቃሌቱም በኩል ለብርሃኑ የገና የሚባል ሰው ነበረ እና እነዚህ ሰዎች ሁልጊዜ የማረሳቸው በቡታጅራ ወንጌል ስራ ለመመስረቱ ምክንያት ይሆኑ። ከዛ በፊት ደግሞ የሆኑ እንትን ላይ ማነው አንድ መምህር የነበሩ ከሻሽመኔ የመጡ ሰፖርት የሚያደርጉን ትምህርት የሚሰጡ ሰው ነበሩና እሳቸውም ትልቅ ዋጋ ነው የከፈሉት። ቀደም ብለው የነበሩ መምህር የነበሩ ሰው ናቸው። ስለዚህ እነዚህ ነገሮች ናቸው እንትናሉ መካነ ኢየሱስ ቤተክርስቲያን እዚህ ተመሰረተች። እንዲሁም ደግሞ የአቶ ሁሴንና የወይዘሮ ሂሩት ሰርግም በዛ ጊዜ ላውንች ተደረገ። የማዕከላዊ ደቡብ ሲኖዶስ ፕሬዝዳንት መጥተው ሰርጉ ፕሮግራሙን ስታብሊሽ ያደረጉት ኦልሬዲ ቡታጅራ መካነ ኢየሱስ ቤተክርስቲያን ወይም ማህበረ ምእመናን ላውንች ሆነ እና በግልጽ በዚህ ነገር ላይ ይሄ የሆነበት ሁኔታ ነው። እንደዚህ ሆኖ እንግዲህ ብዙ መንፈሳዊ ልጆች የፈራበት እንደ መነሻ ሆነን በዛን ወቅት በጣም ደስ የሚለኝና ማረሳው ምንድነው ይሄ ሙሉ ወንጌል ነው፣ ይሄ ቃለ ሕይወት ነው፣ ይሄ መሰረት ክርስቶስ ነው፣ ይሄ መካነ ኢየሱስ ነው፣ ይሄ ዙፋን ነው የሚባል ነገር የለም። ሁላችንም አንድ ላይ ነው የምናመልከው። እኔ አስታውሳለሁና አቶ ማቴዎስ ባካ መኪና ነበራቸው። ወንበር እሁድ ወንበር በሳቸው መኪና ተጭኖ ይመጣል። እዚህ ትንሿ ክፍል እቺ አሁን መካነ ኢየሱስ ያለችው ቀደም ያያችኋት ክፍል ላይ እዛች ክፍል ላይ እናመልካለን። እኛ ኬሻ ላይ ነው ቁጭ ብለን ኳየሮች ኬሻ ላይ ቁጭ ብለን እናመልካለን። አባቶች ወንበር ላይ ያመልካሉ። አምልኮ ሲጠናቀቅ ወንበሩን ጭነን በመኪና እንሄዳለን። እንደገና ሴኩሪድ ስላልነበረ በወቅቱና እንደዛ ሆኖ ነው እንግዲህ ዛሬ እግዚአብሔር ረድቶን በጣም ብዙ አጥቢያዎች ኦልሞስት በከተማ ውስጥ ከ11 በላይ አጥቢያ ያለበት በጣም ብዙ ደግሞ ዲኖሚኔሽኖች እንዳሽን የፈሉበት እግዚአብሔር ወንጌልን በስፋት እዚህ አካባቢ እንዲሰራ ምክንያት የሆነበት ታላቅ የእግዚአብሔር ስራ የተሰራበት ሁኔታ ነውና በዚህ በጣም ደስ ይለኛል። በእርግጥ በዛን ወቅት ቁጥራችን በጣም ትንሽ ነው። ኢቭን ኢፍ የሚያስተምረን ሰው ራሱ የሚመጣው ከሆሳና ነበር። አስታውሳለሁ ቄስ ምትኩ የሚባሉ አባት አሁን አሜሪካ ነው ብዙ ጊዜ ይኖራሉ ይባላል፣ አዲስ አበባም አሉ ይባላል። ቄስ የነበሩት እሳቸው በጣም በህይወቴ ትልቅ አሻራ ያኖሩ ሰው ናቸው እና አንድ ጊዜ እዚህ ፓስተር መንግስቴ ቤት ፕሮግራም ተዘጋጅቶ እዛ መጥተው ነው ሲያስተምሩን የነበሩት እና እኚህ ቄስ በህይወቴ ትልቅ ስፍራ ያላቸው ደግሞ በትምህርት እንትናቸው በጣም አቅም ያላቸው የሰዎችን አእምሮና ልብ መቀየር የእግዚአብሔር መንፈስ ቢሆንም እሳቸው ደግሞ በእውቀታቸው ትንሽ ጠንካራ ሰው ነበሩና እነሱ ነበሩ ከሆሳና መጥተው የሚያስተምሩ። ከዛ በኋላ ያው እንደምታውቀው
መደበኛ ቄሶች እዚህ እየተመደቡ የጌታ እራት እየሰጡ የመጀመሪያዎቹ የዚች ማህበር የእምነት ማጥኛ ትምህርት ተምረን ተመርቀን የጌታ እራት መውሰድ መቁረብ የጀመርነው ሰዎች ኦልሞስት ከ10-15 አንበልጥም ነበር በዛ ጊዜ። ግን አጠቃላይ የምእመናችን ያኔ የነበረው ቁጥር ኦልሞስት ልጆችን እነዚህን ቆጥሮ የመካነ ኢየሱስ አባል ብቻ ኦልሞስት 50 እንኳን አይደርስም ነበር። አይደርስም ከ30 እስከ 25 እንደዚህ አካባቢ ነበር የነበረው። እንደዚህ ሆኖ እንግዲህ ያደገ ሲመጣ ያው እንደምታውቀው ቤተክርስቲያን ሁለንተናዊ ናት። በተለይ የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን ሁለንተናዊ አገልግሎት ነው የምትሰጠው ለስጋም ለነፍስም። እንግዲህ እንደዚህ ሲደረግ ለስጋ የሚያስፈልጉ ነገሮች አሉ። ከጤና ጋር ተያይዞ፣ ከትምህርት ጋር ተያይዞ፣ ከግብርና ከሌሎች ነገሮች ጋር ተያይዞ የስጋን ነገር የሚሰጡት አገልግሎት አለ። ለመንፈሳዊ ነገር ደግሞ መጽሐፍ ቅዱስን ታስተምራለች። የህይወት መርህ የሆነውን መጽሐፍ ቅዱስ ታስተምራለች። ከዚህ አንፃር ቤተክርስቲያናችን ለሁለንተናዊ አገልግሎት እዚህ ዙሪያ አቅዳ በመስቃን፣ በማረቆ፣ በስልጤ፣ በሶዶ በዚህ ዙሪያ ባሉት እንትኖች ላይ እንደ ጉራጌ ዞንም እንደ ወረዳ ደግሞ እነዚህ ላይ ስፔሲፊክ አርጋ የምትሰራቸው ስራዎች ታቀደ። ያው የዚህ ፕሮጀክት አስተባባሪው አቶ ሁሴን ነበር። አቶ ሁሴን ረዲ ይባላል። እሱ ይሄን ነገር እያስተባበረ እንግዲህ ወንጌል እዚህ ብቻ አይደለም። ቀደም እንደነገርኩ በስልጤ የተጀመረ ቤተክርስቲያን በማረቆ በሳንኩራ ዓለም ገበያ የሚባል ሚቶ ዳሎቻ በሚባል ቦታ በማረቆ እንደዚሁ ቀላል የማይባሉ ቤተክርስቲያኖች እየተመሰረቱ እንደዚህ አገልግሎታችን እየሰፋ ሄደ። ቄሶችም ከዛ መምጣት የመጡ የሚሰጡን የነበረው ያው ጊዜ በጊዜ ርዝመት የኛ ልጆች ተማሩ። መጽሐፍ ቅዱስ ትምህርት ቤት በሆሳና ሴሚናሪ ኮሌጅ በአማርኛ መጽሐፍ ቅዱስ ተማሩ። ያው 4 ነው ያስተማርነው በዚህ ዙሪያ። በማረቆ ዙሪያ እንደዚህ 2-6 እንዲማሩ ተደረገ። እንደዚህ ተደርጎ ነው እንግዲህ አሁን ወንጌል በስፋት ሄዶ አሁን ባለንበት ደረጃ በዚህ ሰበካ በዚህ በስልጤና ቡታጅራ ዙሪያ ሰበካ ኦልሞስት ወደ 7 ማህበረ ምእመናን ያሉበት 5 ስብከት ጣቢያዎች ደረጃ የደረስንበት ምእመናችንም ቅድም ካልነው ከ40 ከ50 ከምንላቸው ከ1500 በላይ ምእመን ቆራቢ አባላት ያሉበት ህፃናትን ጀምሮ ከ2000 በላይ የሆኑበት ሁኔታ ነው ደረጃ ደርሰናል። እግዚአብሔር መቼም በትንሹ የጀመረው ብዙ ህዝብ ቡታጅራ ክርስቲያን ሞልቷል። ቀደም እንደነገርኩ ኦልሞስት ከ7 አጥቢያዎች በላይ ከ11 አጥቢያዎች በላይ ቤተክርስቲያኖች አሉ በከተማ ውስጥ። በእንትን ደረጃ ደግሞ ቁጥር ስፍር የለውም። በገጠር በከተማ ያሉት በጣም ብዙ ሰው ነው ወደ ጌታ እየመጣ ያለው። እግዚአብሔር በዚህ ሁሉ መካከል በስራ ላይ ነው። ይህን ስንሰራ ቅድም እንደነገርኩ በወንጌል ይህ ሲሆን በዚህ በእንትን ደግሞ በልማት ደግሞ የተሰሩ በርካታ ስራዎች አሉ። አንደኛ በማረቆ በስልጤና በመስቃን አካባቢ በርካታ የልማት ስራዎች ተሰርተዋል። ከትምህርት ጋራ ይሄ ነን ፎርማል የሚባል ነን ፎርማል ኤዱኬሽን አንደኛ ደረጃ ትምህርት ቤት ግንባታና መምህራን ማሰልጠን፣ የመሰረት ትምህርት እንዲሁም ደግሞ ከጤና ጋራ ተያይዞ ጤና ኬላዎችን መገንባት ከትምህርት ቤት ጋራ ጤና ኤክስቴንሽኖች ላይ ስልጠና መስጠት፣ አዋላጆችን እንደዚህ በጤና ኤክስቴንሽን ደረጃ ይሄን ወሊድ መቆጣጠር ላይ እነዚህ ነገሮች ላይ ጤና ሁለንተናዊ ጤና ላይ በከፍተኛ ሁኔታ ቤተክርስቲያናችን አስተዋጽኦ ያደረገችበት ሁኔታ ነው ያለው። ሌላው ደግሞ የሥራ ዕድል ከመፍጠር ጋር ተያይዞ ሲሪየስሊ በተለይም እናቶችን የኢኮኖሚ ተጠቃሚ ለማድረግ ይሄ እጅ ስራ ስልጠና የመስጠት
ዶሮን እንዴት ማርባት የተሻሻሉ ዶሮዎችን እንዴት ማርባት እንዳለብን። ይሄ ብቻ አይደለም፣ ወጣቶች ቦሎኬት እንዴት ማምረት እንዳለባቸው እነዚህ ነገሮች በስፋት የተሰሩበት ለአርሶ አደሩ ደግሞ በከተማው ዙሪያ ላሉ አርሶ አደሮች የተሻሻለ የበግ የፍየል ሙኩት እንዴት ማርባት እንዳለባቸው እነዚህ ነገሮች የተሻሻሉ ከብቶች የከብት ዝርያ እንዲደርሰው በማድረግ ስልጠና በመስጠት እንዲሁም ደግሞ ንብ የማነብ ስራ ስልጠና በመስጠት አርሶ አደሩ ተጠቃሚ የሚሆንበት በኢኮኖሚ ራሱን የሚረዳበት ሁኔታ በከፍተኛ ሁኔታ አስተዋጽኦ ያበረከተ ተቋም ነው። ይሄ የቡታጅራ ስራ ጣቢያ ወይም ደግሞ የኛ የመካነ ኢየሱስ የሲኖዶሱ ጣቢያ። ከዚህ በተጨማሪም የቡታጅራ ሆስፒታል ሲሰራ በጣም የሚገርም አቶ በቀለ አየለ የሚባሉ የሁላችንም አባት የሆኑ የሚያሰሩት በማስተባበሩ የሚያሰሩት ያ ተቋም ሲገነባ ኦልሞስት ከ1 ሚሊዮን 800 ሺህ ያኔ 1 ሚሊዮን 800 ሺህ በጣም ከፍተኛ ብር ነውና በካሽ ገንዘብ የተረዳበት እንዲሁም ደግሞ ተቋሙ የውሃ ችግር ስለገጠመው ጥልቅ የውሃ ጉድጓድ አስቆፍሮ ስቲል እስካሁን ድረስ የቡታጅራ ሆስፒታል ውሃ ሁሉ ጋር ሲሄድ ቡታጅራ ሆስፒታል ውሃ አይሄድም። ለምን? እቺ ቤተክርስቲያን ይህንን አድርጋ ከፍተኛ አስተዋጽኦ ያደረግንበት እንዲሁም የሪቮልቪንግ ፈንድ የሚባል የመድኃኒት እንትን እንዲል ያንን ጭምር አይዲያ ሰጥታ ለዛ መንቀሳቀሻ የሚሆን ነገር ሁሉ ሰፖርት አድርጋ መድኃኒት ሰጥታ ስራ አስጀመረች። የኛ የኢትዮጵያ ወንጌላዊት መካነ ኢየሱስ ማዕከላዊ ደቡብ ሲኖዶስ ስራ ጣቢያ ነው እና ይሄ በከፍተኛ ሁኔታ አስተዋጽኦ እየተደረገ የተሰራ ነው። ይሄ ብቻ አይደለም። ከትምህርት አንፃር ትምህርት ቤቶች በየቦታው እንዲገነቡ ተደርገዋል። ይሄ ብቻ አይደለም። ይኸው እዚህ ግቢያችንም ውስጥ ከአንደኛ እስከ 8ኛ ከጀማሪ ከነርሰሪ ጀምሮ እስከ 8ኛ ክፍል ትምህርት ቤት እንዲገነባ ተደርጎ ኦልሞስት ከ235 ተማሪ በላይ ምግባቸው፣ ልብሳቸው፣ አልባሳታቸው፣ ደብተራቸው፣ የትምህርት ቤት ክፍያቸው እየተከፈለላቸው እየተማሩ ያሉበት ሁኔታ ነው ያለውና ዘርፈ ብዙ አገልግሎት እየሰጠን ያለንበት ሁኔታ ነው። እነዚህ ተማሪዎች ጤናቸው እንዲጠበቅ ወላጆቻቸው የምግብ ፍላጎት እንትናቸው ጋፓቸው እንዲሸፈን ተደርጎ ከፍተኛ ስራ እየተሰራ ያለበት ሁኔታ ነው። ከወንጌል አንፃርም አሁን ባለንበት ሁኔታ ቅድም እንደነገርኩ በልሙጭ በስልጤ ቀበት ከተማ ውስጥ ትልቅ ማህበር አለ። ሚቶ ማህበር አለ። ሳንኩራ ማህበር አለ። ሐሙስ ገበያ፣ ይመራወጮ 1፣ ይመራወጮ 2 እዚህ ሸርሸራ አካባቢ በጣም ከፍተኛ የሆነ የወንጌል ስርጭት ስራ እየሰራን ያለንበት ሁኔታ ነው ያለው። በዚህ ሁሉ እንግዲህ እግዚአብሔር እየረዳን እዚህ ነገር ላይ የደረስንበት ቦታ ነው። ይሄ ሲባል ግን አልጋ ባልጋ አይደለም። በዝግጅቶቻችን ላይ ጥያቄ፣ አስተያየት እንዲሁም ጥቆማ ካላችሁ ከታች በተጠቀሰው አድራሻችን ልታደርሱ ትችላላችሁ። ለዛሬ እዚህ ላይ አበቃን። በሚቀጥለው የጽናት ዝግጅታችን እስክንገናኝ ከእግዚአብሔር ከአባታችን ከጌታችንም ከኢየሱስ ክርስቶስ ጸጋና ሰላም ከሁላችን ጋር ይሁን። አሜን። የነቢያትና የሐዋርያት ስሟ ተጠችን